አይደለም ማንም ሶስት ሩም ከያዝን በኋላ እኔም ዩኤልም ሄኖክም በቃ የተለያየ እንትን ተቀያይረን ማለት ነው። ወርቄ ልበጥስ ነው እንዴ? ወርቄ ልበጥስ ነው ወይ? ሁሉም ነገር ደስ ያለ ነገር ውስጥ ገብተን ለሶስት የፈለግነውን ነገር የፈለግነውን ነው የምናደርገው እስከ ጥግ ማለት ነው። ኖርማሉን ተው የፈለግነውን ያው አንድ ነገር ስለሰማው ነው። እሱን ነገር እንግዲህ በቪዲዮ መጨረሻ ላይ ነግራችኋለሁ። አይደለም አንተ ራሱ ከዚህ አትወጣም። አንተ መታወቂያ ነው አምጥለው አንተ ራሱ ከዚህ አትወጣም። ሶስት ወንድ እንዴት ይጠይቁኛል ብላ እያወራች ነበር። በቃ ተዋረድን። እንዲህ ገላዋ ነው የሚታየው ሙሉ ሰውነቷ እርቋና ምንም ማይታይ ነገር የለም ቪዲዮ ላይ። ሶስታችሁም በአንድ ሴት ነው አንድ ሴት ላይ የተጫረታችሁ ነው። ምንድነው እሱ ሄኖክ ምንም የማያረግ ነገር ከሆነ ስልክ ቁጥሯን ቢሰጠኝ ከዛ እኔ ካጫወትኳት በኋላ እነሱ ቢያጫወታት ኖርማል እኮ ነው። ምንም ያንን የራቁት ፋይል ዳግመኛ እንዳታዩት አድርገን እናጠፋዋለን። ገባ? ቁጭ በል። ሶስታችንም እንዋረድ። እንደዚህ ጠየቁኝ። ምን ማለት ነው ጠየቁኝ ማለት? እንደዚህ አብረን ካልሆነን እናንተ ሴት ጠፍቶ ነው አገሪቷ ላይ ምንድነው ሶስታችሁም እንደዚህ የምትሆኑት? ቢያንስ አንዳችሁ አትሆኑም ከሷ ጋር ምናምን? ይሄንን ነገር አታውቅም አልኩህ እኮ በቃ ተናገር እሺ እጅ ጫጫዋለሁ ተናገር ማን ነው ፈሪ አንተንም አልቆስ እሺ ተናገራለሁ። በቃ ልጅቷ እኔ አሁን ድጋሚ መጋዘን ድጋሚ እንትን የሚለውን ነገር ባናትህ ተው። ልጅቷ በቃ ጢባራም ናት። ልጅቷ በጣም ጉረኛ ናት። ተሰማኛለህ አንተ? እህት የለችም ወይ? እህት የለችም? እሺ እናት ላርግልህ። እሷ ለማደንዘዝ ምንድነው የተጠቀማችሁት? ይሄ የተለያዩ ነገሮች ቆሎ አሽሽ ምናምን ነገር። አደንፋብኝ አተብትብኝ አደንፋብኝ። እኛ ሶስታችንም ለምን እንደዚህ ይሆናል ለምንድነው ማንተው ምናምን ብለን እንትን ማለት ጀመረን። እንውጣ ምናምን ስንባባል ዩኤል ካልተደባደብኩኛል። አንድ ሴት ለሶስት ማለት ነው። አንድ ሴት ለሶስት ፔንሲዮን እንገባለን ምናምን ለሪሴፕሽኗ የሆነ የምንሰጠው ነገር አለ ጉቦ ነገር። እሺ አንዱን ክላስ ለሶስት ፈቅድልናለች። ከዛ ደግሞ በቃ ጸባያ ደግሞ ጭራሽ የማይገናኝ አንዳንዴ ሰው በጣም ቆንጆ ይሆንና አንዳንድ ሰው ደግሞ ውስጡ እርጉም የተረገመ ሰው አለ። እንደዛ አይነት ሰው ናት እሷ። ሰላም ጤና ይስጥልን ውድ የጎጆ ቲዩብ ቻናል ተመልካቾቻችን እንደምንቆያችሁ ሚኪ ነኝ። እንግዲህ የኪያ የጤና ሁኔታ በመልካም ሁኔታ ላይ ነው የሚገኘው። በመልካም ጤንነት ላይ ነው እንግዲህ ኪያ የምትገኘው። በቂ ረፍት እንድታገኝ አርገናታል። እንግዲህ ኪያን እየተንከባከብናት ነው። እንግዲህ ያው ብዙ ነገሮችን እያደረግን ነው የምንገኘው። ውድ ተመልካቾቻችን እንግዲህ ኪያን ለመውጋት የሞከረው ወንጀለኛ እንግዲህ ያው አንዳንድ ጥያቄዎችን ጠይቀነው ነበር። እንግዲህ አሁንም እንግዲህ ምን ጠይቀው ብዙ ጥያቄ ይኖራል። ከሱ ጋር የሚሰሩ ባልደረቦችን በቁጥጥር ስር የመዋል ስራውን ነው እንግዲህ የምንሰራው። ስለዚህ እንግዲህ ውድ ተመልካቾቻችን እሱን አንዳንድ የምንጠይቀው ጥያቄ ይኖራል። ውድ ተመልካቾቻችን እንግዲህ ያው እንደነገርኳችሁ ነው ከኪያ ቤተሰቦች ጋር ትንሽ አውርቼ ነበር። ያው የጤና ሁኔታውን ጥሩ እንደሆነ ያለውን ነገር እነሱም መምጣት እንደማይጣበቅባቸው የኛም ባልደረቦች እንግዲህ ኪያን በጥንቃቄ እየተንከባከቧት እንደሆነ ያው ከኔ ከቲም አባላቶቼ ጋርም እንግዲህ ያወራው ነው። አንዳንድ ነገሮች እንዴት ማስኬድ እንዳለብን ማለት ስህተት ተፈጥሯል። እንግዲህ ምርመራ እያደረግን ነው። በእኛ በሁለት ባልደረቦች ላይ እንግዲህ ምርመራ እያደረግን ነው። ምክንያቱም ማርቆስ እንግዲህ ከቀናቶች በፊት በቀረጻ ላይ ያለን ድንገት ቢላው ይዞ መጥቶ ነው እንግዲህ በቢላው ኪያን ሊወጋት የቻለው። ይህ ስህተት እንዴት ተፈጠረ የሚለውን ነገር እንግዲህ በደንብ እየመረመርን ነው የምንገኘው። ሁለት ባልደረቦቻችን ላይ እንግዲህ ጥርጣሬ ስላደረብን እነዛን እንግዲህ እየመረመርናቸው ነው የምንገኘው። እንግዲህ አንዳንድ ነገሮችን አሳውቃቸዋለሁ ከስር እንግዲህ ስለጠረጠርናቸውን ባልደረቦች እንደነገርኳችሁ ኪያን በጥሩ ሁኔታ ላይ ነው የምትገኘው። እንግዲህ አሁን ማርቆስን እንግዲህ ከመጋዘን ለቀረጻ ወዳዘጋጀውበት ቦታ ይዤው ሄዳለሁ። ስለ እያንዳንዱ ነገር እንግዲህ እንዲያወራ እናደርገዋለን። እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ። ጎጆ ቲዩብን ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ። አሁን በቀጥታ ወደ መጋዘን እንሄዳለን።
ውድ ተመልካቾች እንግዲህ በድጋሚ ተመልሼ መጥቻለሁ። መጋዘን ውስጥ አስረን ያስቀመጥነው ማርቆስ የተባለውን ግለሰብ እንግዲህ ወደዚህ ይዘነው መተናል። አንዳንድ ነገሮችን ከሱ ጋር ማውራት አለብን። እንደነገርኳችሁ በቪዲዮ መግቢያ ላይም እንግዲህ ኪያ ያለችበት ሁኔታ ከቀን ወደ ቀን ህመሟም እንግዲህ እየተሻላት ምንድነው ለውጥ እያየን ትንሽ ተረባብሻለሁ ቤተሰቦች። ያው አንድ ነገር ስለሰማው ነው። እሱ ነገር እንግዲህ በቪዲዮ መጨረሻ ላይ ነግራችኋለሁ። ለዛም ነው ኮንሰንትሬት አድርጌ ኬዝ መስራትም እየከበደኝ ነው። እሺ ማርቆስ ካንተ ጋር ቢበዛ 30 ደቂቃ ነው የምቀመጠው። ቢበዛ 30 ደቂቃ ራሱ ባልቀመጥ ደስ ይለኛል። ከ10 ደቂቃ በላይ ባልቀመጥ ደስ ይለኛል። ያው ካላስቸገርከኝ ችግር የለውም ነው። ይህ ማለት ይኸውልህ ከ30 ደቂቃ በላይ አይንህን ላይ አልችልም ማለት የምፈልገውን እውነት ትነግረኝና ወደ ቦታ ትሄዳለህ። ቦታ ኬት ነው? ድጋሚ መጋዘን ነው ያልከው? ገና ለህግ አካል አሳልፈን እንሰጣለን እንዴ? የሷ የጤና ሁኔታ ጥሩ የሚባል ደረጃ ላይ ሲደርስ ክስ እንድትመሰርት እናረጋለን። አሁን ደህና ናት አላልክም እንዴ? የሰው ነፍስ ልታጠፋ ነበር። በዛው ሞታ ቢሆንስ አያርገውና በቃ እኔ እንዳሰብኩት አልሆነም። በቃ እኔ እሺ አሁን ምን ላርግሽ? ምን አርግ ነው የምትለኝ? አሁን የምፈልገው ስላንተ ባልደረቦች እንዲሁም ደግሞ ይህንን ነገር ለማድረግ ምን እንዳነሳሳችሁ ወዘተ። አሁን እኔ ነኝ በቃ እኔ ብቻዬን ነኝ እኮ የሥራ ምን ባልደረቦች ማርቆስ። አቤት። ይኸውልህ አታስቸግረን ማርቆስ፣ እየሰማኝ ነው? አታስቸግረን። ይኸውልህ ሁለት ነገር እንድትነግረኝ ፈልጋለሁ። እሺ። በመጀመሪያ ደረጃ 3 እንደሆናችሁ ነግረኛል። ስለ ሁለቱ ጓደኞች ጀሌዎች በደንብ ስለነሱ ማንነትም ይህንን የርቃን ፋይል እሷ ላይ ስትይዙባት ሴታፑን ስታመቻቹ ብዙ ሴታፖችን አመቻችታችሁ ብዙ ነገሮችን አድርጋችሁ እንደሆነ ደርሰንበታል። ኪያም ነግራናለች። እሱን ትነግረኛለህ። ሌላው ደግሞ ምንድነው ምክንያታችሁ? ኪያን የት ነው የምታውቋት? ያለውን ነገር ከመጀመሪያ ጀምሮ ትነግረኛለህ። በቃ ልጅቷ እኔ አሁን ድጋሚ መጋዘን ድጋሚ እንትን የሚለውን ነገር ባናትህ ተወው። ልጅቷ በቃ ጢባራም ናት። ልጅቷ በጣም ጉረኛ ናት። አሁን እኛ የተዋወቅነው ከሷ ጋር እንዴት ነው መሰለ፣ እኛ አብረን ነው የምንኖረው ሶስታችን። በሰዓቱ በቃ አብረን እንኖራለን። ምሳ ለመብላት ራት ለመብላት ወደ እሷ ወዳለችበት አካባቢ እንሄድ ነበር። ልጅቷ በቃ ሳያት መጀመሪያ ቀን እንዴት እንደወደድኳት አንተ። ከዛ ደግሞ በቃ ጸባያ ደግሞ ጭራሽ የማይገናኝ። አንዳንዴ ሰው በጣም ቆንጆ ይሆንና አንዳንድ ሰው ደግሞ ውስጡ እርጉም የተረገመ ሰው አለ። እንደዛ አይነት ሰው ናት እሷ። እና ከጓደኞቼ ጋር ምሳ ልንበላ በሄድንበት ሰዓት ላይ እሷን ተዋወቅናት፣ አገኘናት ምናምን ነገር። ከዛ ሄኖክ ይባላል አንደኛው ህዩኤል ይባላል። እና ሄኖክ እዩኤል፣ አንተ ደግሞ ማርቆስ። የነሱ ሄኖክና እዩኤል ያልከው ትክክለኛ ስማቸው ነው? ትክክለኛ ስማቸው ነው። እኔ እኮ አሁን እና ሄኖክ ወይኔ ይቺ ልጅ ምናምን ብሎ መጀመሪያ ያያት እንደውም ሄኖክ ነው። እና ካያት በኋላ ቆንጅዬ ናት ምናምን ተባለ ምናምን። ስልኳን ተቀበልናት። ከዛ ምሳችን በላን። በቃ ምሳችን ራሱ እየቀለድንባት ይሄ ምግብ አንቺ ነሽ የሰራሽ እውነት ምናምን ብለን ፎገርናት ምናምን። ምንም ልጅቷ በዛ ሰዓት በቃ የሆነ ኩስትር ብላ ነበረ። ከዛ እያለን ምናምን ነገር ሄኖክ ስልኳን ለመቀበል እንትን አለ ማለት ነው። ከዛ እኔ ውስጤ አልወደዳትም ነበር ሲጀመር፣ ከመጀመሪያውንም ውስጤ አልወደዳትም ነበር። እና ስልኳን ተቀበልናት ምናምን ነገር። ከዛ ከገባን በኋላ ማውራት ጀመርን። ከዛ ሄኖክ ስልክ ቁጥሯን ስጠኝ ለኔ ስለው አልሰጠም አለ።
እንዴ ለምንድነው ማሰጠኝ አብረና እንዲያወራናት ምናምን ስለው ኧረ እኔ አልሰጥህም መቼም አልሰጥህም ምናምን። ከዛ ከሱ ጋር ራሱ የመጀመሪያው ቀን ተጣላን ምናምን ነገር። ከዛ በመሃል የሆነ የመራራቅ ባህሪ መጥቶ ነበረ በሷ የተነሳ ማለት ነው። ከዛ ስልክ ቁጥሯን እሱ በተኛበት ፓስወርዱን ምናምን ስልኩን ስለማውቀው ወሰድኩት የሷ ስልክ። ከዛ ለዛኛው ለእንትና ለዩኤል ሰጠው ለኔ ለምንድነው ማሰጠኝ በሚል ማለት ነው። ከዛ በቃ ጓደኛዎች ሶስታችሁም በአንድ ሴት ነው አንድ ሴት ላይ የተጫረታችሁ ነው። ምንድነው እሱ ሄኖክ ምንም የማያረግ ነገር ከሆነ ስልክ ቁጥሯን ቢሰጠኝ ከዛ እኔ ካጫወትኳት በኋላ እነሱ ቢያጫወታት ኖርማል እኮ ነው። ምንም ይሄ እኮ የመፍጠን ጉዳይ ነው እንጂ እኮ። ስለዚህ ጨረታን የያዛችሁት ማለት ነው አንድ ሴት ለሶስት። ምንድነው በቃ ምንም ኖርማል ነገር እኮ ነው አይደለም። ይኸውልህ አሁን ሄኖክ ስልክ ቁጥሯን ሰጠኝ አልሰጥም እንዴ ስልኩን አውጥቶ ዝም ብሎ መጻፍ ዝም ብሎ ማውራት ከሆነ ምን ትርጉም የለውም። ሁለታቸውም ማጫወታት ከሆነ እኔ አጫውቻት ለነሱ ማሳልፌ መስጠት ነው። ይሄ እኮ ምንም እና ከጓደኞቼ ጋር በቃ አብረን እንሆናለን ምናምን ነገር ከዛ እንኖራለን። በቃ የሚገርም ስለ በቃ እሷ ከመጣች በኋላ እንደውም መጣላት ምናምን ጀመርን እኛ። በቃ ልጅቷ ቆንጅዬ ናት ምናምን። ከዛ በኋላ እያልን ከሷ ጋር መግባባት ማውራት ምናምን ጀመርን። በቃ እንደዋወላለን እናወራለን ምናምን። ከዛ መመላለስ ጀመረን እዛ ቤት በቃ ሁሌ እንመላለሳለን። በመጨረሻ ቀን በቃ በጣም አፈርን እኛ ለራሳችን አፈርን። ለምን እዚህ ቤት ለምን መጣን ለምን እሷን ሳወቅናት ብለን ማለት ነው። እዛ ቤት ከሄደን በኋላ የሚገርምህ በቃ ሁሉም ሰው ማፍጣት ጀመረ ወደኛ። እንዴ ምን አይተው ነው ዛሬ ምንድነው ብለን መጠራጠር ጀመረን። በቃ ከራሳችን ጋር ምንድነው ማለት እኛ ላይ ያዩብን ነገር አለ እንዴ ምናምን ወይስ መመላለሳችን ለነሱ መጥፎ ነው እነዚህ ሰዎች የተለያየ ነገር ወንጀለኛ ናቸው ብለው አስበው ነው እኛ እንደዚህ የሚያዩን ብለን ማሰብ ጀመርን። ከዛ ከሷ ጋር የሚሰራ አንድ ሰው መጣና ምን ሆነ ነው እንደዚህ ለምንድን ነው የምታፈጥብን አለው ከርቀት ማለት ድምጻችን ሳይሰማ። ከዛ ወደኛ ጋር መጣና እናንተ ሰዎች ምንድነው የምትፈልጉት አለን። ምንድነው የምንፈልገው ማለት ምን ማለት ነው ልንጠቀም ነው የመጣ ነው አለ። እሱማ ነው ግን ከዛም ውጪ ደግሞ ሌላ ነገር ልትጠቀሙ ፈልጋችኋል መሰለኝ። ምን ማለት ነው ምንድነው ለማለት የፈለከው ስንለው ኪያ እንደዚህ ብላለች 3 ወንድ እንዴት ይጠይቁኛል ብላ እያወራች ነበር። በቃ አው ተዋረድን እዛ ቤት ውስጥ በቃ ምን ልበል በቃ ስለ እንደዚህ ያክል እንዴት ሶስታችንም እንዋረድ እንደዚህ ጠየቁኝ። ምን ማለት ነው ጠየቁኝ ማለት እንደዚህ አብረን ካልሆነን እናንተ ሴት ጠፍተው ነው አገሪቷ ላይ ምንድነው ሶስታችሁም እንደዚህ የምትሆኑት ቢያንስ አንዳችሁ አትሆኑም ከሷ ጋር ምናምን። ልጅቷ የሌለ ደብሯታልና ማዋርዳችኋለች ምናምን። በቃ እዛ ቤት አንድ ቀን ተመልሰን አንገባም። ይቺ ልጅማ የሆነ ቦታማ ማግኘት አለብን ወይ ስትወጣ ማግኘት አለብን። በቃ ምን ልበል ይሄ ሁሉ ሰው ባለበት የቤቱ ሰው እንዳለ እያንዳንዱ አውቀዋል አለን። በቃ ከላይ እስከ ታች ድረስ እስከ ውስጥ ድረስ በቃ እኛ ስንገባ የሷ ሰዎች ናቸው መጡ ምናምን አይነት ነገር ነው የሚባለው። እንደው ሌላ ሰራተኛ ስትመጣ ራሱ አይ አንቺን አንፈልግም እሷን ጥሪልኝ ምናምን ብለናት በቃ ስሟን ራሱ እንጠራታለን ኪዩዬን ጥሪልን ምናምን ነው የምንላት ማለት ነው። ማለት ይቅርታ ጠይቃቸው ነው ይቅርታ ጠይቃቸው ነው አይደለም። ይሄ መጀመሪያው ቀን ነው ያልኩ። ይሄ መጀመሪያ ነው ያልኩ። ስለዚህ እሷ እንደዚህ ማለት አልነበረባትም። እኛ በፍቅር ነበር ያወራናት ነው እያልኩ ያለሁት። ገብቶሃል? እንደዚህ በሆነበት ሰዓት ላይ በቃ እኛ ሶስታችንም ለምን እንደዚህ ይሆናል ለምንድነው ማንተው ምናምን ብለን እንትን ማለት ጀመረን። እንውጣ ምናምን ስንባባል ዩኤል ካልተደባደብኩ እዚህ ቤት ውስጥ ለምንድነው እንደዚህ የሚያደርጉኝ ለምንድነው እንደዚህ የሚለው ምናምን አለ። ከዛ በቃ ፒስ ፈጠርን። እኛም በቃ ሶስታችንም ወጣን። ለሄኖክም ነገርኩት። በቃ አውራን ምናምን ነገር እዚህ ጋር ፒስ መፍጠር አለብን። ይቺ ልጅ የሆነ ቦታ ማግኘት አለብን ወይም ደግሞ ይቺ ልጅ በሆነ ነገር ጠብ ማድረግ አለብን። በቃ እኛ ላይ የሆነ ነገር አይታ ወደኛ ማምጣት አለብን እንጂ በእንደዚህ አይነት ሁኔታ መቼም ነው ማንቀጥለው። ራሳችን ዝቅ እያደረግን ነው ምናምን ብለን ማውራት ጀመርን። በቃ ለጊዜው ለሆነ ያክል ጊዜ እንጥፋና እስኪ ልጅቷም ደግሞ እንትን ካለች ብለን ሌላ ቤት መጠቀም ጀመርን። አንድ ቀን ነው 2 ቀን ማለት ነው በመሃል። ከዛ በቃ እንደዚህ መሆን የለብንም ሰውም አይንቀንም እሷም አትንቀንም ሴትም አልጠፋም እኛም ለምን ራሳችን አናስከብርም ብለን በመሃል ጠፋን ምናምን። ከዛ ተስማማን ምናምን ነገር ወደዛ ቤት ሄድን ማለት ነው። በሌላኛው ቀን ወደዛ ቤት ስንሄድ ለምን ወደዚህ አንገባም እንደውም አሁን እኮ ቆይተናል ሌላ ቤት ነው እየተጠቀምን የነበረው
እና አሁን እስኪ እንግባና አፍረው ነው የቀሩትም እንዳይሉ እሷም ፍላጎት ካላት ከኛ ጋር እንትን ማለት አለባት ምናምን ብለን ገባን ማለት ነው። እና ወደዛ ሄድን እኛ መጠጣት ጀመረን ምናምን ነገር ወደዛ በቃ ፈታ እያልን ብዙም አልነበሩም ደግሞ እኛ ራሱ በቃ ቆየን እዛ ቤት ውስጥ ምክንያቱም ብዙ ሰው አልነበረም ከሷ ጋር ባለፈው ያወራንም ሰውዬም አልነበረን እንደዚህ ያለን። ከዛ አይ እሷ ብቻ አሁን ከሆነችማ እንደውም እንጠይቃታለን ዛሬ ለምን አዋረድሽን ብለን አሰብን ምናምን ነገር። ከዛ አንድ የተረገመች ጓደኛ አለቻት በቃ ምን ልበል በቃ እሷን እንዴት በሰዓቱ ማለት ነው እንዴት በቃ ደስተኛ እንዳረገችን እንዴት ማለት እንዴት ነው መሰለ እሷ የማታ ነበር እየሰራች የነበረው እና ከኛ ጋር በቃ የሆነ እኛ የምንጠጣውን በቃ በእሷ አማካኝነት እንድትጠጣ እኛ ጋር ሳትደርስ ለብቻዋም ሆነ ለምን ጓደኛዋን ምን ለማድረግ አስባችሁ ነው? በቃ እንድትጠጣ ከተጣች በኋላ የተለያየ ነገሮች እኛ በቃ ፈልገን ነው እኛን እምቢ አለችን። ገብቷል? በጣም ጥሩ ወደ ዋናው ፖይንቴ እየመጣልኝ ነው። ቀጥል። እኛን እምቢ አለችን በቃ ፊትም ከነሳችን በኋላ ምናምን ነገር በጓደኛዋ መጠቀም አለብን ብለን ለጓደኛዋ መጠጥ ገንዘብ ሰተናትና ስለዚህ ጓደኛዋን በገንዘብ ገዛችኋት እናንተ የፈለጋችሁትን ነገር እንድታረግ ማለትም ሴታፑን እንድትሰራው ማለት ነው። በቃ በሷ በኩል እንዲያልቅ ጨረስን ማለት ነው ለሷ ሰጥ። ከዛ እሷ በቃ ካንቺ የምንፈልገው ይቺ ሴት በቃ የሆነ ደክማ ማንም ሰው ሳታቅ ደንዝዛ ብቻ ወደኛ ጋር እንድትመጪ ወይም ደግሞ ቴክስት እንድታረግ ያልናት። እሷ ለማደንዘዝ ምንድነው የተጠቀማችሁት? ይሄ የተለያዩ ነገሮች ቆሎ አሽሽ ምናምን ነገር እና በሱ ሰጠናት ለሷ። ልጅቷን በቃ ምንም እምቢ አላለችንም ሁላ ነበረ እሺ ስትለን እኛ በቃ መች ነው ወደዚህ ቤት እንደውም ዛሬ መምጣታችን እንኳን መጣን ምናምን ብለን ማውራት ጀመረን። ሄኖክም አዎ ይቺ ልጅማ ዛሬ መበቀል አለብን በቃ እስከ ዛሬ ድረስ ተዋርደናል፣ አንገታችን ደፍተናል፣ ሴት እንደሌለ ራሳችንን አስንቀናል ብሎ የገዛ ጓደኛዋ ናት። እሺ ከዛ ተመቻቸ፣ በሷ በኩል አለቀ። ካለቀ በኋላ ጨርሻለሁ እንግዲህ ይዛችሁ ወደምትሄዱበት ሂዱ ብላ ቴክስት አደረገችልን። ይሄም ሁሉ የሚሆነው እዛው እሷ አስወጥታት ነው ከስራ ከወጣች በኋላ። ያው እናንተ እሷን ካደነዘዛችኋት በኋላ ራሷን አታውቅም፣ ግን ደግሞ አልተኛችም። ትንቀሳቀሳለች፣ ትራመዳለች። አዎ ግን ማን እንደያዛት ማን እንደሆነ በሰዓቱ እየተፈጠረ ስላለው ነገር የምታውቀው ነገር መድኃኒቱ እንደዛ ነው የሚያደርገው። ምንም አታውቅም ስለ ትራመዳለህ፣ ኖርማል ሰው ትራመዳለህ፣ ኖርማል ታውቃለህ። ግን በቃ በቀጣይ ቀን የተፈጠረውን ነገር ደግማ አታስበው። ጡዘት ማለት ነው እኮ ጋንጃ ሐሺሽ በቃ እንደዛ ነው አታስበውም እንጂ ታውቃለህ ራስህን። ግን ምን እንደተፈጠረ የፈለገ ነገር ብትሆን ማን እንዳረገ ምን እንደሆንክ የት እንደገባክ የት እንደወጣክ ማንን እንዳየክ በቃ ምንም አታስታውስም። ይሄ መድኃኒት ከወሰድክ በኋላ እንደዛ አደረገች ምናምን። እሷ ወደ ቤት ሸኘናት፣ እኛ ይዘናት ቆየን ምናምን ነገር። ይዘናት ከቆየን በኋላ እኔ ይኸውልህ ምንም የተለየ ነገር እኔ ምንም አላደረኩም። እኔም ቢብያቸው ነበር። እንደውም ሩም ይዘናት ገባን። ከዛ እንዴት ለሶስት ሩም እንዴት ተፈቅዶ? 3 ሩም ነው ያዝነው፣ የተለያየ 3 ሩም ያዝን። በቃ ይሄኛ ምንድነው መሰለ አሁን ስለሱ ነገር እኛ ያሳስበንም እኮ የትም ቤታችንን መውሰድ እንችላለን፣ የተለያየ ቦታ መሄድ እንችላለን። ግን እቺ ልጅ በቃ ዛሬ መበቀል አለብን፣ ማድር የለባትም፣ ይሄንን እድል ማምለጥ የለበትም። እስከ ዛሬ ድረስ አንገታችን ደፍተን ነበረ፣ ቀጣይ ደግሞ የእሷ አንገት ነው የምትደፋው ብለን አሰብን። በቃ በጣም ነው መበቀል የፈለግነው እሷን። 3 ሩም ከያዝን በኋላ እኔም ዩኤልም ሄኖክም በቃ የተለያየ እንትን ተቀያይረን ማለት ነው። ሌላ ነገር ልናረግ ምናምን አይደለም። በቃ ልጅቷ በቃ ስላናደደችን ይሄንን በቀል መበቀል አለብን ብለን ስላሰብን በምንድን ነው የምንበቀላት? ቪዲዮ እና ፎቶ መያዝ ሆነ ማለት ነው። እና የተለያዩ ነገሮች እንድታረግልን ስለዚህ የእርቃን ፋይል ያዛችሁባት ማለት ነው። ከዛ የተለያዩ ነገሮች ለኛ እንድታረግ እኛን በቃ ለምን እንደዚህ እንዳደረገች የፈለግነውን ነገር በቃ በእኛ ስር እንድትሆን ነው
ዞሮ ዞሮ እቅዳችን እንጂ እኛ የደነዘዘ ሰው እንደዚህ አይነት ነገር አናረግም ማለት ወሲባዊ ነገር አናረግም። እሺ እንደዛ በመድኃኒት በዊድ አደንዛቿት ምንም ነገር እንዳላረጋቿት ነው የነገርከኝ። ግን ደግሞ የእርቃን ፋይል ይዛችሁባታል። ከዛ በዛ በእርቃን ፋይል ስታስፈራሯት ነበር። ምን አረጋቿት? እና የምንጠቀመው በቃ የፈለግነውን ነገር እንድታረግልን አሰብን። ከዛ የተለያየ ቀን ሶስታችንም ማስደሰት አለባት ብለን አሰብን። ይህ ሁሉ ነገር ለማይረባ ነገር ተያይዛችሁ ነው አይደለ? ለምን እኛን ያውም አንተን ወይም ደግሞ ሄኖክ ኢዩኤል ያልካቸውን ከሁለት አንዳቸውን እንኳን አይደለም ሶስታችንንም ነው እያልክ ያለው። በጣም ጥሩ ችግር የለውም። ሌላ የምትነግረኝ ነገር አለ? የለም። ስልኩን ስጠኝ። እሱን አሁን ሄኖክ ጋር ትደውልለታለህ። አንድ በአንድ ነው በቁጥጥር ስር የምናውላቸው። ከዛ ኢዩኤል ጋር ተግባባል። ደውለት። ነገርኩህ እኮ ደውለት። ደውል፣ እያየሁ ደውል። ወደ ተመልካቾቻችን እንግዲህ ተመልሼ መጥቻለሁ። እንግዲህ ኢዩኤልን ወጥመዳችን ውስጥ አስገብተነዋል ማለት ይቻላል። እንግዲህ ያው ማርቆስ ለኢዩኤል እንዲደውልለት አርገን ነበር። እንግዲህ ወደ ተመልካቾቻችን ለሄኖክና ለኢዩኤል እንዲደውልለት አርገን ነበር። እንግዲህ ረጅም ደቂቃዎችን ስልክ እየቀጠቀጥን ነበር። በተለይ ሄኖክ ረጅም ደቂቃ ስልክ ሲያነሳ አልነበረም። ኢዩኤል መልሶ ደውሎ ነበር። እንግዲህ ያው ያረግነው ቴክኒክ ምንድነው? ቤተሰብ እንግዲህ ማርቆስ ትልቅ ችግር እንዳጋጠመውና እንዲደርስለት ለኢዩኤል ይነግሯል። እንዲሁም የዚህን የቀረጻ ቦታ እንግዲህ አድራሻ ልኮለታል። ያው ችግር የለውም እኛም ራሳችንን አደጋ ላይ ትተን ነው እንግዲህ ምናልባት ይሄንን አድራሻ ኢዩኤል ለሰው ሊናገር ይችላል፣ ወይም ደግሞ የሆነ ነገር ሊፈጠር ይችላል። ያው ቢሆንም ግን ኢዩኤልን በቁጥጥር ስር ከዋል ነው ምንም ነገር ቢፈጠር እኛ ግድ አይሰጠንም። ቢያንስ አንደኛውን የነሱን ጀሌ በቁጥጥር ስር መዋል ይጠበቅብናል። ኢዩኤል እንግዲህ ከ10 ደቂቃ በፊት ነው የደረሰው። በር ላይ ነኝ በር ክፈቱልኝ ብሎ ቴክስት አድርጓል። እንግዲህ በማርቆስ ስልክ እንግዲህ ማርቆስ ውስጥ መጋዘን ውስጥ ነው የሚገኘው። እንግዲህ ውድ ተመልካቾቻችን እዚሁ አካባቢ ነው። ካሜራማን በደንብ አሳይልኝ። እንግዲህ ፎቶውን በደንብ አሳይቶኛል። ኢዩኤል ምን አይነት ሰው እንደሆነ በደንብ ለይቼዋለሁ። ስለዚህ በሩን ከፈት አረገውና ወጥመዳችን ውስጥ ሰተት ብሎ እንዲገባ እናረጋዋለን። ተሳስተ አይደለም፣ ምንም የተሳሳትኩ ቤት አይደለም። ኢዩኤል ማለት አንተ ነህ? አይደለሁም። ማን አንተ? አረ አይደለሁም። ማን አንተ? ወዴትም አትሄድም። ማን አንተ? ይኸውልህ በቁጥጥር ስር ውሏል። ምንድነው? የምን ቁጥጥር ነው ታወራው? እኔ የማርቆስ ጓደኛ ነኝ፣ ወንድሙ ነኝ። ምን ወንድሙ? ማን አንተ? ጋዜጠኛ ሚኪያስ እባላለሁ። ስለዚህ እኔ ምን አደርጋለሁ ታዲያ? ይኸውልህ ከኔ ጋር ምን ያገናኛል? ቆንጆ ቆይታ እናደርጋለን። ኖ ቀጥል። ግባ ውጭ በል። ይኸውልህ ወደዚህ እንድትመጣ ያደረገ ማርቆስ ነው። ቴክስት የሚያደርገው ማርቆስ እንዴ? አረ ወርቄ ልበጥስ ነው እንዴ? ይኸውልህ ወርቄ ልበጥስ ነው ወይ? ቁጭ በል። እበጥስልሃለሁ። ቁጭ በል። ስንት እንደሚወጣ ታውቃለህ? ሰማኛለህ? ኢዩኤል እንደሆንክ አሳምረን እናውቃለን። ማርቆስ እንደምታውቀው። ሲቀጥል ደግሞ የኪያን የራቁት ፋይል እንደያዛችሁባት። ምን ግን አታስብ፣ አሁን አንድ ሰው ብቻ ነው የቀረው፣ ሄኖክ ነው። ሄኖክንም ደግሞ በቁጥጥር ስር ስናውለው ያንን የራቁት ፋይል ዳግመኛ እንዳታዩት አድርገን እናጠፋዋለን። ገባ? ቁጭ በል። አሁንስ ማርቆስን አወቀው? ማርቆስን አሁን ማርቆስን አወቀው ወይ? እኔ ስለምታወራው ነገር ምንም ማውቀው ነገር የለም። አረ እርግጠኛ ነህ? ስለዚህ ያስከውን ነገር እንፈትሻለን። መታወቂያ ይታል። መታወቂያ ነው። አውጣ። በጣም ጥሩ። እሺ ይሄ ምንድን ነው? ኢዩኤል የሚለው የኔ ስም
ችግር የለውም። መታወቂያ እንደውም እኛ ጋር ይቆያል። መታወቂያ ነው እንዴ? ይኸውልህ መታወቂያ አይደለም። አንተ ራሱ ከዚህ አትወጣም። አንተ መታወቂያ ነው የምትለው። አንተ ራሱ ከዚህ አትወጣም። ተሰማኛለህ? አንተ እህት የለችም ወይ? እህት የለችም? እሺ እናት ላድርግልህ? ኧረ እነከኝ በጣም እንዴት ሴት ልጅ ላይ እንዴት እንደዚህ አይነት ጨዋታ ትጫወታለህ? ይኸውልህ የእሷን የእርቃን ፎቶ ይዘህ ነው አይደለም በእሷ ላይ እቃቃ ጌም ስትጫወት የነበረው። አታስብ። እዚህ እኛ ደግሞ ይኸውልህ ማርቆስና አወላልቀን ይኸውልህ ማርቆስን አስረነዋል። እዚህ መጋዘን ውስጥ ነው። ሁለታችሁ መገናኘት የለባችሁም። ከኔ ጋር ነው የምታወራው። ተግባባና? ምንም እንግባባው ነገር የለም። ይኸውልህ አታናደኝ። ወርቄ በጥስና እበጥሰዋለሁ ገና ሲጠርግ ነው እበጥሰዋለሁ። ተግባባና? ይኸውልህ ትዕቢትህን ዞር አድርገው። ተግባባን? ትዕቢትህን ዞር አድርገው። የሆነ ነገር እንገናኛለን። ከዚህ ቤት ስትወጣ ነው የምንገናኘው። እያንዳንዱ ነገር ትክክለኛው ነገር ትነግረኛለህ። አንድ ነገር ብትዋሽ ወየውልህ እዛው ነው። ይኸውልህ ስለ ኪያ ስላደረጋችሁት ነገር ስለ እያንዳንዱ ነገር ማርቆስ ሁሉንም ነገር ነግሮኛል። ከአንተ አፍ ደግሞ መስማት የምፈልገው ነገር አለ። ማርቆስ በጣም ፈሪ ሰው ነው። ሰምተኛል። ስለዚህ አንተ ደፋር ነህ። ምንም ሊሰባረቅ ይችላል። ስለዚህ አልናገርም እያልክ ነው። እንዴት እንደማትናገር እኔ አሳያለሁ። እንዲህ ስለዚህ አንተ አልናገርም እያልክ ነው። ትናገራለህ። ይኸውልህ እጅን ቀጫዋለሁ እያየህ ነው። ትናገራለህ። ማነው ፈሪ? አንተ ነህ ማርቆስ? እሺ ተናገራለሁ። ቁጭ በል ልጄ ቁጭ በል። ቀጥል። ስለምንድነው ነገር ሰው ቀጥል። በመጀመሪያ ደረጃ ኪያ ስለማታየኝና ስላሳመምከኝ ምንም እናገር ነገር የለም። እሺ አሞኝ ነገር አለው ልልህ እችላለሁ። ስለዚህ ልድገም ማለት ነው። እሺ እየጠበቅኩ ነው። ወይስ ከካሜራ ጀርባ እናወራ? ካሜራ ይጥፋል። በነገር ይሻላል። ኧረ ካሜራው ይጥፋ። ካሜራው ሲጠፋ ግን ምንድነው ጥቅሙ? ካሜራው እዚህ ጋር የሚከተል ነገር የተለየ ነገር ካሜራው ምንድነው ጥቅሙ? እዚህ ጋር ይኸውልህ አደንፋብኝ፣ አተብትብኝ። ይኸውልህ አደንፋብኝ። አሁን ምንም ትርፍ ነገር አልፈልግም። ያረጋችኋትን እያንዳንዷን ነገር ዝከት እናገራለን። ምንም ትርፍ ነገር አልፈልግም። ኪያን ምን እንዳረጋችኋትና ኪያ ላይ ስለፈጸማችሁት ግብ ተግባባን? ምንም እንበባና እዚህ ጋር በገለኝ አልናገርም። እዚህ ጋር በገለኝ አልናገርም። ችግር የለውም። ካሜራውን አጥፋ። ከካሜራ ጀርባ ቆንጆ ቆይታ ይኖራል። አጥፋ። ዝቅ አድርገው ካሜራውን ይኸውልህ አሁን እናገራለህ። ተነስ። ቀጥል። ተነስ። ምንድን ነው ያልኩህ? ይኸውልህ ልትዘቀዝቁኝ አልናገርም ነው ያልኩህ። አሁን ትናገራለህ አትናገርም? ትናገራለህ። ይኸውልህ ስለ ኪያ እሺ እናገራለሁ። እሺ እያንዳንዱ ነገር እናገራለሁ። ቤተሰቦች ኢዩኤል በጣም አስቸጋሪ ሰው ነው። ቢሆንም ግን ከኛ ምንም ያመልጠን ነገር የለም። አስፈላጊውን ዱላ አስፈላጊውን ምት ተጠቅመን ወደኛ ሐሳብ እንዲመጣ አድርገናል። ያው እያስፈራራ ነው አይደለም፣ ግን አንዳንድ ድንጋይ ራሶች አሉ በዱላ የሚያምኑ። ኢዩኤል ደግሞ ከዛ መሃል አንዱ ነው። መጀመሪያ እንግዲህ እብሪት በተሞላበት ንግግር ሲዝትብን ነበር። ብደፋኝ ብቀጠቅጠኝ በገለኝ እውነቱን አልነግረኝም ሲል ነበር። እንግዲህ ያው መልሰ ላታመልጠን ነገር እንደዛ እምቡር ማለት ጉልበት ማባከን ነው። ኢዩኤል አሁን እኔ እናንተ ቆንጆ ቆይታ እናደርጋለን። እሺ እንዴት ተመተቼማ ማልናገረው ነገር የለም። ስለዚህ ልንገርህ ነው የበላኸውንም ሳይቀር ነው የምትናገረው። ገባ? እሺ ግን አንዴ መታየት ያስፈልገኛል። እንዲህ መታችሁኝማ መናገር አልችልም። ስለዚህ ምን እናርግልህ? ምግብ የሚጠጣ ነገር እናምጣለን። ምግብ ይሻላል። አንደኛ ነገር ለገላገርና ምግብ ይሻላል።
ምን አይነት ምግብ እናንጣለን? የጾም የፍስክ አቀልድብኝ ማለት እንዲህ ቀጥቅጠኝ ተቀልድብኛል። አሁን ይኸውልህ ቀልዱን አንተ ነው የጀመርከው። የምትናገር ከሆነ ተናገር። 10 አመመኝ እንዲቀጥቅጠኝ አትበል። ሰማኛለህ? ቀልዱን ራስህ ነው የጀመርከው። ችዬም ቢሆን ነገር ቀጥል። ችዬው ምናምን አትበልብኝ። ቀጥላ በቃ እሺ ልንገርህ። እኛ ሶስታችን እኔ ሄኖክ ማርቆስ ብቻ በቃ ሰፈራችን ውስጥ ሚችለን የለም። አንድ የሚናገረን ሰው የለም። ቀና ብሎ የሚያየን ሰው የለም። እኛም ብቻ አይደለም እኛም ቤተሰብ ራሱ ቀና ብሎ የሚያየን ሰው የለም በእኛ የተነሳ ማለት ነው። የእኛ ቤተሰብ ብቻ አይደለም የሰፈሩ ሰው የተከበረ ሰው ነው በእኛ የተነሳ እና እኛ የምናናገረው ሰው ሁሉ በቃ ማለት የምናናገራት ሴት እኛን እምቢ ብሎ የሚያውቅ ሰው የለም። እያንዳንዷ ሴት ማንም ትሆን ማን የባለስልጣን ልጅ የባለ ሀብት ልጅ የትኛዋም ሴት አናገርና ማለት እሺ ነው የምትለው እኛን። ምክንያቱም የእኛን ሁሉንም ነገር ከሀ እስከ ፐ ስለሚያውቁ እምቢ ያሉ ማለት የሚከተለውን ነገር ስለሚያውቁ ምንም እሺ እምቢ የሚሉን ነገር የለም። ገብቶሃል አይደል? እና በአንድ ቀን ሆቴል ገባን። የሆነ ሆቴል ምሳ ልንበላ ገባን። ለ3 ማለት ነው። ለ3 ገባን። የሆነች ልጅ አየን አስተናጋጅ። የዛ ቦታ ወንበሩ አስተናጋጅ ሌላ ነበረ፣ ተቀጣሪ ሌላ ነው። የዛ ወንበር ማለት ነው። ወንድ መጣ። ከዛ እሷን ነው የምንፈልገው። እሷን ከፈለጋችሁ ቦታ ቀይሯለን። የእሷ ቦታ ማለት ነው መስታስተናግበት ቦታ ተከፋፍሎ አይደል የሚቀመጠው የሁሉም አስተናጋጅ። ስለዚህ ሄደን እሷ ቦታ ላይ ተቀመጠን። እሷ መጣች። ከዛ አናገርናት። ብዙም ደስ አላላትም ስናናገራት ምናምን። እንደ ሌሎቹ ሴቶች እኛ እንደጠበቅነው አልሆነችም። ገብቷል። በጣም ተናደድን ሶስታችንም። ምክንያቱም እንደዚህ ነገር አጋጥሞን አያውቅም እኛን። በጣም ነበር ደማችን የፈላው። ከዛ እንዴት እንዲህ ትለናለች። ከዛ አዘዝን። ሄደች። ምሳ ነበረ። ምሳውን አመጣች። የሚጠጣ አለች። ቁጭ በያላት እምቢ አለችን። የባሰ ተናደድን። ከዛ እኔ በጣም ተናድጄ ነበረ። ማርቆስማ ተወው በቃ ማርቆስ በጣም ነበር ደሞ የፈላው። ከዛ ምን ማድረግ እንዳለብን ማሰብ ጀመረን። ምክንያቱም እንዲህ ያለችን ልጅ መበቀል አለብን፣ ምክንያቱም በክፉ መበቀል ያለብን ብለን አሰብን። ከዛ ምን ማድረግ እንዳለብን ፕላን ማውጣት ጀመረን። እቺ ልጅ እንዴት ነው እንዲህ ወይ መጥፎ ነገር የምናደርገው ወይ የሆነ የራቆት ቪዲዮ የምንይዝባት ወይ ደግሞ እንዴት ነው ብቻ የሆነ በጣም መጥፎ አለ አይደለ እስከ ጥግ የሆነ ኪያ በፊት የራቆት ቪዲዮ የያዛችሁባት ሴት አለች? የለም ማንም የለም። ምክንያቱም ሁሉም እሺ ነው የሚሉን። ኢቭን ለ3 ራሱ አንዴ ለ3 ራሱ እሺ ይሉናል። ማለት እስቲ ለ3 አንድ ሴት ለ3 ማለት ነው። አንድ ሴት ለ3 ፔንሲዮን እንገባለን ምናምን ለሪሴፕሽኗ የሆነ የምንሰጠው ነገር አለ ጉቦ ነገር። እሺ አንዱን ክላስ ለ3 ትፈቅድልናለች። በጣም ጥሩ። ከዛ ይዘናት እንገባለን። ሴቶቹ ምንም እሺ እምቢ አይሉ። መታወቂያ ምናምንም አትቀበለንም ሪሴፕሽኗ ማለት ነው። እሷም አንድ ነገር ከተናገረች ታውቃለች የሚከተላትን ነገር። ስለዚህ እኛ እንደዛ ነገር አይነት ነገሮችን እናደርጋለን። ሁሉንም ነገር ደስ ያለን ነገር ውስጥ ገብተን ለ3 የፈለግነውን ነው የምናደርገው እስከ ጥግ ማለት ነው። ኖርማሉን ተወው፣ የፈለግነውን ገብቶሃል አይደል? ስለዚህ እንደዚህ እያደረግን እንዴት እቺ ልጅ እኛ እንደዚህ ልትነቀን ቻለች በሚለው ነው የተናደድነው። ስለዚህ ምን ወደሚለው ገባን። የራቆት ቪዲዮ ነው እንትን ማድረግ የምንችለው፣ እሷን ማዋረድ የምንችለው፣ ከቤተሰቦቿ ጋር ልናቆራረጠው የምንችለው፣ ስሟን ማጥፋት የምንችለው የራቆት ቪዲዮ በመያዝ ነው። ሌላ ምንም የለማ፣ ምንም ማድረግ አንችልም። ገብቷል። እናንተ የራቆት ፎቶ ለመያዝ ዋና አላማችሁ ምን ነበር? ማለት ይዛችሁ ምንድነው የምትጠቀሙት ነገር? ማዋረድ ነው እሷን ሶሻል ሚዲያ ላይ ለቆ፣ ወይስ በዛ እያስፈራራችሁ አሸሸ ገዳሜ በገለዋ ላይ ልትፈነጩባት? ማለት በቃ እኛ እሷን ለማዋረድ ነው። እንዲህ ገለዋ ነው የሚታየው፣ ሙሉ ሰውነቷ እርቋና ምንም ማይታይ ነገር የለም ቪዲዮ ላይ። ስለዚህ እሱን ቪዲዮ ለቀን ነበረ ሀሳባችን መጀመሪያ ላይ፣ እሷን ለማዋረድ ነበረ መጀመሪያ ሀሳባችን ላይ። ስለዚህ ሁለተኛ ላይ ምን ማሰብ ጀመረን? እሱን ቪዲዮ ተጠቅመን ከሷ የምንፈልገውን ነገር ማግኘት እንደምችል ተረዳን። ምንም ነገር ምንጠይቃት እሺ እንደምትል አወቅን በሂደት ማለት ነው። እሷም እየለመነችን በስልክ አንዴ ትደውላለች፣ በዚህ ብሎክ እናደርጋታለን፣ በዚህ ትደውላለች።
ስለዚህ እንደዚህ ስታረግ ምንም ነገር እሺ እንደምትል ገባን። ለሶስት ምንም ነገር መፈጸም እንደምንችል እሷን እንደፈለግን ማድረግ እንደምንችል እየተረዳን መጣን። ስለዚህ ማድረግ የምንፈልገውን ነገር ለማድረግ ተዘጋጀን ማለት ነው። ከዛ እንደተለመደው ወደዛ ፔንሲዮን ሄድን። ሪሴፕሽኗ ተቀይራ ነበር አጋጣሚ። አናገርናት፣ ገብቼ አናገርኳት። መጀመሪያ ልትስማማ አልቻለችም። ከዛ ድጋሚ ማርቆስ ገባ፣ አናገራት። እንዴት እንደሆነ አላቅም፣ እሺ አለችው። ገንዘብ ሰጥቷት ምናምን አስፈራርቷትም፣ ትንሽ አስፈራርቷትም ነበረ። ገንዘብም ሰጥቷታል። ከዛ እሺ አለችው። ገባን ፔንሲዮን። ወደ 4ኛ ፎቅ ላይ ነው የገባ ነው። ምክንያቱም ከስር ቢዚ ስለሚሆን ሰው ምናምን እንዲያየን ስላልፈለግን። ከዛ መጀመሪያ ሁለታችን ገባን፣ እኔና ሄኖክ ገባን። ማርቆስ 2ኛ ላይ ይዟት መጣ። ወደ ውስጥ ገባን። ከዛ በቃ አስገባናት። የፈለግነው ነገር አረግናት። በቃ መጀመሪያ ቤት ውስጥ ካሜራ ምናምን እንደሌለ አጣራን። መስኮቱን ምናምን ዘጋጋን ምናምን። ሪሴፕሽኗን ወደ 4ኛ ፎቅ ሰው ባትልክ፣ ምክንያቱም ሰው ምናምን አልጋ ለመከራየት ሰው ቢመጣ ራሱ ከስር ያለውን እንድታስይዝ ነገርናት ምናምን። እሺ ያለች። ከዛ የፈለግነው ነገር አረግን። ስለዚህ በገላዋ ላይ ፈንጭታችኋል? አዎ፣ እውነት ለመናገር አዎ። በፈንጨት ብቻ አይደለም የፈለግነው ነገር ያደረግነው። የፈለግነው ነገር ማለት በቃ የሶስታችንን በቃ ደስ ያለንን ነገር ይሄን አርጊ ስንላት እሺ ነው የምትረሳው። ምክንያቱም እኛ ጋር ያለው ቪዲዮ የእሷን የወደፊት ህይወትም የሚያበላሽ ስለሆነ ይሄን አርጊ ስንላት እሺ፣ ይሄን አርጊ ስንላት እሺ ስትል ነበረ። ብቻ ግን እንዳቀርጹኝ አሁንም ድጋሚ እንዳቀርጹኝ ብላ ፈርታ ነበረ። እኛ አልቀረጽናትም። ብቻ እንደዛ ነው ያደረግናት እና እንደዛ ነው አርገናት። ሶስታችን መጀመሪያ ወጣን። ከዛ እሷ ሄደን እኛ ወጣን። ቪዲዮ እንደለታለን ብለን ነበረ። እኔ ስልክ ላይ አውቄ ደለትኩኝ። ሌላ ሄኖክ ላይ ያለ ቪዲዮ ሄኖክ ጋር አለ እና እንደዛ አርገታን ሄደን እኛ ግን ቪዲዮ ይላል። ቪዲዮ እንዳለማ በደንብ ነው የምናውቀው። አንተም ጋር አለ፣ ሄኖክም ጋር አለ፣ ማርቆስም ጋር አለ። ምናልባት ሌላ 4ኛ ሰው ጋር ሊኖር ይችላል። ይሄው ምንልሃለሁ፣ ሶስታችን ብቻ ጋር ነው ያለው። ሶስታችን ብቻ ጋር ማለት ነው። አሁን ደግሞ እኔ ጋር የለም ሄኖክ ጋር ነው ያለው እያልክ አሁን ደግሞ እኔም ጋር አለ እየቀላወጥክ እኮ ነው። በቃ እኔ ጋር አለ። ለምሳሌ ደልቻለሁ፣ ሪሳይክል ቢን ውስጥ አለ። ሌላ ቦታም ይኖራል በእርግጠኝነት። ይኸውልህ እሺ፣ ያንተ መሀላ እኔ አልፈልግም። በእምነት ሁሉንም ነገር ለመደበቅ አትሞክር። ሲቀጥል ደግሞ ማርቆስ መጥቶ እዚህ ቀረጻ እያደረግን በነበርንበት ሰዓት በድንገት ምን እንግዲህ ኪያን በጩቤ ወቅቷታል። ማርቆስ ተው እንደማያውቃት ትምሰል። ስለዚህ ነገር ታውቃለህ አታውቅም? በጩቤ ወደዚህ ሊወጋት እንደሚመጣ ይኸውልህ አትደብቀኝ። ይሄን ነገር አላውቅም። ኧረ አታውቅም። የእውነት ነው ምን አላውቅም። እሺ አሁን የምትመቱኝ ነው እንዴ? እሺ ምን ላድርግ ነው? እሺ ይሄንን ነገር አታውቅም አላውቅም አልኩህ እኮ በቃ ይኸውልህ አላውቅም። ማልቀስ የነበረብህ ማለት ነው ያኔ ነበር። አላውቅም አልኩህ በቃ ይኸውልህ እውነቱን ብትናገር ይሻላል። ታውቃለህ አታውቅም? በቃ እኔን ያዘዝኩት እንዲወጋት እኔን ያዘዝኩት በጣም ጥሩ ሄዶ እንዲወጋት እኔን ያዘዝኩት። ስለዚህ ይህንን አድራሻ እንዴት አወቅኩ? እኔ አላውቅም። ብቻ ፈለገ ውጋት ነው ያልኩት። በቃ ፈለገ ውጋት የሚለውን ትእዛዝ ነገርኩት። ውድ ተመልካቾቻችን እንግዲህ በድጋሚ ተመልሼ መጥቻለሁ። ያው ሌሎች የደበኩ ነገሮች አሉ። እንግዲህ ሳስበው አማራጭ የለኝም። አንተም የምትለቀኝ አይነት እንደዛ አይነት ነገር አይደለህም። ስለዚህ ያለኝ አማራጭ እውነቱን መናገር ነው ብሎ እንግዲህ እኔም አንድ ጉዳይ ለማጣራት ወጣ ብዬ ነበር። በባልደረቦቼ አማካኝነት አስጠርቶኝ ነበር። እንግዲህ እስኪ ምንድን ነው የደበከን ነገር፣ የተለየው ነገር?
እሺ ምንድን ነው የደበቀው ነገር? እኔ ምንም ደበቀ ያለን በቃ አንድ ነገር ልነግርህ ነው። በቃ ማለት እንድንስማማ ፈልጌ ነው። በቃ ያለውን ነገር እዚህ ጋርዶቹ ማለት እንድንስማማ ያስጠራኸኝ አንተን የሚጠቅም መረጃ አለ። ስለዚህ ያለኝ አማራጭ ይህንን ነገር መናገር ነው። አንተም እንደማትለቀኝ ተረድቻለሁ ብለህ ከጉዳይ ላይ የመጣሁት እኮ ለዛ ነው። እሱ ልክ ትክክል ግን በቃ እኔም አሁን ማለት ለወንድ ልጅ ተንበርኬ አላውቅም። እንደዚህ ግን አሁን ማምለጥ ማልችልበት ሁኔታ ውስጥ ሆኜ ነው። ለሴት ነው ተንበርክከህ ከምታውቀው? ስለ በቃ ብንስማማና ቪዲዮዎችንም እስካሁን የተቀረጸውን ቪዲዮዎችን ብትደልትልኝ እናም ቦዲጋርዶችንም ካሜራማኑንም እዚህ ጋር ያሉትን እንዳለ ሚስጥር ያለውን ጠብቀው ምናምን በቃ ይሄ ነገር ቢታለፍ ዝም ቢባል ስለ በቃ ያለኝን ልስጥህና ያለኝን እንትን ልበልና አሁን ትራንስፈር ማድረግ ይችላል። ስልኬ እናንተ ጋር ነው ተቀብላችሁኛል። ትራንስፈር ታደርግልናለህ? በምን ባንክ ነው? ምን ባንክ አለ? አይ የእውነቴን እኮ ነው የቀለድኩ አይደለም። እስቲ ሀሳብህን እንስማው። በምንድን ነው የምንስማማው? ማለት በቃ ትራንስፈር ላድርግና በቃ አሁን ልቀቁኝ በቃ ሂድ ነኝ። ትራንስፈር አድርገን እሺ ስንት ብር ነው የምታደርግልህ? በቃ ያለኝ 20 ሺህ ነው። 20 ሺህ ብር ትራንስፈር ላድርግልህ። 20 ሺህ አይበዛም? ያለኝና ምን ያለ ከሌለኝ ኬታ መጣ። አይ ብዙ ነው እኮ ነው እያልኩ ያለው። ትንሽ ነው ሳይሆን ብዙ ነው። 15 ሺህ አይበቃም? ወይም 10 ሺህ ቶና አራቀልድ በእናትህ አሁን እዚህ ጋር ብያዝ እኮ በህግም ያስቀጣኛል ስም በማጥፋት አሁን እዚህ ጋር ሰውን ለማሰብጋት ሰው ልክ ያለው ኦልሬዲ ትብብር ነው። በአባሪ ተብዬ ነው የሚያለው። በግድያ ነፍስ በማጥፋት እና ደግሞ በመድፈር ስንት ክስ ነው ያለብኝ። አዎ በጣም አንተ ጎበዝ ነህ። ስለ ህጎቹም ማወቅ አንድ ነገር ነው። አመክሮ ሊደረግልህ ይችላል። እንግዲህ በመድፈርና በግድያ እኮ አመክሮ የለም። በዛ ላይ በግሩፕ ላይ ያደረግነው ጉዳዩን በግሩፕ ሲሆን ደግሞ አንቀጹ ላይ እንደሚለው በጣም ፍርዱም ይጋናናል፣ አመክሮም አይኖርም። ስለዚህ ህጉን ማወቅ በጣም አሪፍ ነው። እንግዲህ ምረታም ሲመጣ ምረታም አናገኝም። ስለዚህ በጣም ስለሚከብደኝ ያለኝን ነገር ስንት ዓመት የምትታሰር ይመስላል? 25 አዎ። ስንት ዓመት ነው አሁን? 25 ዓመት ነው። 25 ዓመት ቢፈረድብህ እንግዲህ በ50 ዓመት ነው ከእስር ቤት የምትወጣው። አስበው 50 ዓመት ወጥቼ ምኑን ኖርኩት ይባላል። ስላው ለምሳሌ ይሄን እንትን በቃ አግዘኝ አንተ። ስለዚህ 20 ሺህ ብር ነው አይደል ያልከኝ? ያለኝ ነው በቃ ወደፊት ሰርቼ እጨምርልሃለሁ። ሰርተህ ምን ያክል ጊዜ እንስጥ? ሰርተህ እንድጨምር 5 ወር። 5 ወር። አንተ በጣም ትቀልዳለህ። ይኸውልህ አሁን አንድ ነገር ነው የሚቀረኝ፣ እሱም ሄኖክን በቁጥጥር ስር ማዋል። መጀመሪያ ምን እንደማደርግ ታውቃለህ? ይህን የራቁት ፋይል አስጠፋላታለሁ። ከዛ ያለውን ነገር ክሊር አረግና እናንተን ወደ ህግ አካል አሳልፎ የመስጠቱን ስራ እንሰራለን። ቪዲዮውን አስጠፍተኝ እንደገና ወደ ህግ ወስደኝና ቢያንስ ቪዲዮውን አስጠፋላለሁ ያለውበትን ቦታ እንዳለ ሁሉም ያለበትን ቦታ ሁሉ ሄኖክ ጋር ወደ ሳይሆን በግድ ነው የምታጠፋው። ወደ ሳይሆን ይኸውልህ ወደ እንዳይመስልህ በግድ ታጠፋታለህ። ቪዲዮ ተለማመጪ ምንም እንጠቃቀመው ነገር የለም። አሁን በእኛ ቁጥጥር ስር ባለቀስ አላጠፋም ልትል ነው? እስቲ ወንድና አንተ እናትህ ወልዳለች አጠፋለሁ እኮ ግን እንደ ሰው ተሳሰባ ባለቀ። አረ ስለመተሳሰብ አንተ ልነግረኝ ነው? አንተ ነህ ስለመተሳሰብ ለኔ የምታስረዳኝ? አንተ እኮ ስለመተሳሰብ ብታግኖረው ይለ እናት ከእናት ተወልደ ከሴት ተወልደ ሴት ላይ እንደዛ አይነት ብልግና ተሳስቻለሁ አልኩ እኮ አልሰማኝም። አሁን በቁጥጥር ስር ስናውለ ነው ስህተቴ ገባ። ተሳስቻለሁ በቃ ይለ ምናልባት ሌላ የተለየ የምታወራው ነገር አውራ። የምታወራው ነገር ካለ አውራ። ጊዜን አታቃጥልብኝ። ተመልሼ ወደዛ ቦታ መሄድ አለብኝ። ከዛ ግን ስመለስ ሄኖክን በቁጥጥር ስር እንዳውለው ታግዘኛለህ። ገባ? ሌላ የምታወራው የተለየ ነገር ካለ አውራ። ምንም አውራው ነገር የለም። በቃ ሄኖክን እንድትይዘው አደርጋለሁ። ችግር የለውም። አንድ ስህተት ለመስራት ብትሞክር ወየውልህ። ምን እንዴት አርግቼ ነው መሰራው? እዚህ ሁሉ ሰው ቆሞ እያለ በምን አቅሜ ነው እንደዚህ ማድረገው? ተግባባ? ያረጋል ብለህ ታስባለህ? ሲጀምር አንተ